عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبراتشو يا الله باريوت زاري الله سبحانه وتعالى فقادو كهونا لاستاوساچوم فلغو በዱንያ ዙሪያ ነው። ዱንያ ከተጠቀምንባት እንጠቀምባታለን። አላህን ሱብሓነሁ ወተዓላ ረስተን የነቢዩን አለይሂ ሰላቱ ወሰላም መንገድ ረስተን የሰሃቦችን ጎዳና ረስተን ዱንያ ውስጥ ገብተን ምንዋኝ ከሆነ አኺራ ትልቅ ውርደት ይጠብቀናል። ዱንያ ብሎ ማለት ለአላህ ሱብሓነሁ ወተዓላ ትእዛዝ እገዛ የሚወሰድበት እንጂ የአላህ ሱብሓነሁ ወተዓላ ትእዛዝ ተረስቶ ዱንያ ውስጥ ተገብቶ ሊሰመጥበት እንደማይገባ አላህ ሱብሓነሁ ወተዓላ በብዙ ቁርአኑ አውስቶናል። ነቢዩም አለይሂ ሰላቱ ወሰላም በዚህች ቅርቢቷ ዓለም ለአኺራ ስንቅ ልናዘጋጅባት እንጂ ሕይወታችን በሙሉ ለዱንያ አሳልፈን መስጠት እንደሌለብን፣ አኺራ ረስቶ ደግሞ ሕይወታቸውን ሙሉ በሙሉ ለዱንያ አሳልፎ የሰጡ ሰዎች ሁለቱም አገራቸው የተበላሸ እንደሆነ በብዙ ሐዲታቸው የአላህ መልእክተኛ አውስቶናል። ሰሃቦችም ዱንያ ላይ ገብቶ መዋኘትን፣ ለዱንያ መሸወድንና የአላህን ትእዛዝ መርሳትን በጣም ይጠነቀቁና ይፈሩ ነበር። ዱንያ ወደነሱ በቀረበ ቁጥር ልፈተንበት ሊሆን ይችላል ብሎ ጥንቃቄም ያደርጉ ነበር። አላህን ሱብሓነሁ ወተዓላ ይፈሩት ነበር። ዛሬ ግን በተቃራኒው ዱንያ ላይ ደስተኛ የሚሆነው ገንዘብ እጁ ላይ ሲኖር ነው። ሰዎችም ዘንድ የሚከበረው ሀብታም የሆነ አካል ነው። ከሰዎችም ቅድማም የሚሰጠው ገንዘብ እጁ ላይ ያለ ሰው ነው። በተቃራኒ ማለት ነው። የአላህ ሱብሓነሁ ወተዓላ ባሪያዎች የበታች ሆኖ የሚመለከቱበት፣ ለገንዘብ ህይወታቸውን ሙሉ በሙሉ መስዋዕትነት የከፈሉ ሰዎች የሚከበሩበት ጊዜ ላይ ደርሰናል። በተቃራኒ ማለት ነው። ነገር ግን አላህ ሱብሓነሁ ወተዓላ ዘንድ አትራፊ የሚሆኑት ዱንያ ላይ መውሰድ ያለባቸውን ወስዶ ሕይወታቸውን ለአኺራቸው መስዋዕትነት የከፈሉ፣ ለአላህ ትእዛዝ ሌት ተቀን ጎንበስ ቀና የሚሉ፣ ከዱንያ የተፈቀደላቸውን የሚወስዱ፣ ያልተፈቀደላቸውን የሚጠነቀቁ ባሪዎች ናቸው አላህ ዘንድ ቦታ ያላቸው። ከዱንያቸው ጋር ሰላት ከተመቻቸላቸው የሚሰግዱ፣ የዱንያቸውን ሰዓትና ወቅት የሚቃረንባቸው ከሆነ ሰላታቸውን የሚያሳልፉ፣ ዲናቸውን ከዱንያቸው ጋር አቻችሎና አመቻችቶ የሚሄዱ ሰዎች የተወቀሱ ሰዎች ናቸው። ስለዚህ አላህ ሱብሓነሁ ወተዓላ ዱንያ እጃቸው ላይ ኖሮ ለአኺራቸው ስንቅ የሚሰንቁ ሰዎችን እንዳወደሰው ሁላ ነቢዩም አለይሂ ሰላቱ ወሰላም ዱንያ እጁ ላይ ኑራ ለአኺራ ስንቅ የሚያዘጋጀውን ሰውዬ እንዳወደሱት ሁላ ዱንያ ውስጥ ሰምጦ ገብቶ አኺራው የሚረሳ ሰው አላህ ዘንድ የተወገዘ ነው። ነቢዩም አለይሂ ሰላቱ ወሰላም አውግዞታል። ሰሃቦችም ሲያወግዙትና ሲጠነቀቁት የነበረ፣ ጥሩ የሆኑ ቀደምቶችም ሲያወግዙትና ሲጠነቀቁት የነበረ ጉዳይ ነው። ዛሬ እንደሚታወቀው የሰው ልጆች በማከላቸው ያለውን ዝምድናቸው የሚቆርጡት በዱንያቸው የተነሳ፣ የሰው ልጅ ህይወት እየጠፋ ያለው በዱንያ የተነሳ፣ ከሀገር እየተሰደዱ ያሉት በዱንያ የተነሳ፣ ከቤተሰቦቻቸው እየተለያዩ ያሉት በዱንያቸው የተነሳ፣ ከጓደኛ እየተለያዩ ያሉት በዱንያቸው የተነሳ እንጂ በዲናቸው ጉዳይ አይደለም። በዲን ጉዳይ ቢሆንማ አላህ ሱብሓነሁ ወተዓላ ከሰዎች ጋር እንዴት አድርገን መሄድ እንዳለብን ነግሮናል። ነቢዩም አለይሂ ሰላቱ ወሰላም ከሰዎች ጋር እንዴት መናኖርና እንዴት መኖር እንዳለብን ነግሮናል። እንዴት መከሰብ እንዳለብንና እንዴት እንፋቅ ማድረግ እንዳለብን የአላህ መልእክተኛ ነግሮናል። ትክክለኛው መስመር የሳቱ ሰዎች ከመብዛታቸው የተነሳ ሰዎች ላይ ክፍተቶችም እየበዙ ይታያሉ ማለት ነው። ስለዚህ የሰው ልጆች መርከብ አርጎ ተጉዞባት አኺራቸውን የሚረሱባት አይነት ዱንያን አላህ አውግዟል። አላህን እየፈሩ አላህን እያወሱ የነቢዩን አለይሂ ሰላቱ ወሰላም መንገድ አጥብቆ ይዞ የሰሃቦችን ጎዳና የሚከተሉ ሰዎች በሚያገኙት አኺራቸውን ይገዛሉ።
እንዲህ አይነት ሰዎችን ግን አላህ ያወድሳቸዋል። አላህ ሱብሓነሁ ወተዓላ በቁርአኑ ዛኢቀቱል መውት ነፍስ የተባለች በሙሉ ሞትን ትቀምሳለች ይላል አላህ ሱብሓነሁ ወተዓላ። የሀገር መሪም ይሁን ጎሳው የበላይ የሆነም ይሁን ሰዎች ዘንድም የተከበረ አካል ይሁን በእንጻ የተከለለ አካልም ይሁን ገዢም ተገዢም ይሁን በአላህ ሱብሓነሁ ወተዓላ ያመነም ያላመነም ይሁን ነብዩን አለይሂ ሰላቱ ወሰላም የሚከተልም የማይከተል አካልም ይሁን ነፍስ የተባለች በሙሉ ሞትን ትቀምሳለች አይቀሬ ነው ይላል። የሰው ልጆች ዱንያቸው ላይ ሲሮጡ ሲራሮጡ ከሰዎች ጋር ሲከራከሩላት ሲፎግሩላት ሲሞግቱላት ሲተጉላት እንቅልፍ ሲያጡላት በሽተኛ ሲሆኑላት ሀገር ለቆ ሲሰደዱላት ከአባት ከእናት ሲጣሉላት ከጎረቤት ሲጣሉላት ከጓደኛ ሲጣሉላት ዱንያ ላይ የሚዘወትሩ ይመስላልና እያንዳንዷ ነፍስ ሞትን ትቀምሳለች አይቀሬ ነው ያለ ነው አላህ Subhanahu Wa Ta'ala። ሞት እንደማይቀርለት ካወቀ አንድ ሰው በዱንያ አይሸወድምና ለሚሄድበት አገር ይዘጋጃልና ነፍስ የተባለች በሙሉ ሞትን ትቀምሳለች እነግራቸዋለሁ ያለ ነው አላህ Subhanahu Wa Ta'ala። ወኢንማ ትወፈውና ኡጁረኩም የውመል ቂያማ ምንዳችሁን የምትመነዱት የቂያማ ዕለት ነው ይላል አላህ Subhanahu Wa Ta'ala። የሰው ልጆች ላይ ድንበር ሊያልፉ ይችላሉ በገንዘባቸው ሊሸወዱና ወደ አላህ Subhanahu Wa Ta'ala ያዘነበሉ ሰዎች ሊጠየፏቸው ይችላል የበታች አድርጎም ሊመለከቷቸው ይችላል አልፎም ተልፎ ዲንን ላይ መጽናትን የበታችነት አድርጎ ሊመለከቱ ይችላሉ ከዛም ቀጥሎ ደግሞ ለዲናቸው የሚሰጡት ጊዜ ከዱንያቸው የተረፋቸው ጊዜ ሊሆን ይችላል ተሸውዶና ተታሎ ሊያበቁ ይችላል ነገር ግን ምንዳችሁን የምትመነዱት የቂያማ ዕለት ነው ይላል አላህ Subhanahu Wa Ta'ala። فمن زحزح عن النار وادخل الجنة فقد فاز ከጀሃነም ነፃ ወጥቶ ጀነት የገባ በእርግጥ የበላይነት አግኝቷል ይላል አላህ Subhanahu Wa Ta'ala። እርጅናና ስቃይ በእዳ መሸነፍ በሽታን መፍራት እሞታለሁ ብሎ መስጋት የተለያዩ ችግሮች የሌሉበትን ጀነትን መግባት ነው የበላይነት ይላል አላህ Subhanahu Wa Ta'ala። ዱንያማ ከልጅነታችን ወደ ጉርምስና ከጉርምስና ወደ ሽምግልና ከመናገር ወደ አለመናገር ከመስማት ወደ አለመስማት ቆሞ መሄድ ከመቻል ወደ አለመቻል እንደፈለጉ ጎንበስ ቀና ከማለት ወደ አለማለት ደረጃ የሰው ልጆች ይደርሳሉ። ነገር ግን የመጨረሻው ስኬትና የበላይነት ብሎ ማለት ከጀሃነም ነፃ ወጥቶ ጀነትን ማግኘት ነው ይላል አላህ Subhanahu Wa Ta'ala። ወመል ሐያቱ ዱንያ ይቺ ቅርቢቷ ዓለም ይቺ የሰው ልጆች የሚገዳደሉላት ዲናቸውን የሚቀይሩላት አላህን Subhanahu Wa Ta'ala የሚረሱለት በሽተኛ የሚሆኑላት ማሰብ ካለባቸው በላይ ያሰቡ ህይወታቸውን መስዋዕትነት የሚከፍሉላት ዱንያ ይላል ኢላ መታዑል ጉሩር መሸንገያ ብትሆን እንጂ ምንም አይደለችም ይላል አላህ Subhanahu Wa Ta'ala። የሰው ልጆች እንጻ ቢዘሩ ልጅ ቢያበዙ ዘራቸው ቢበዛ ጎሳቸው ቢበዛ በሰው ልጆች ከለላ ቢደረግላቸው ድንጋይ ቢያስደረድሩ ግንባታቸው ቢበዛ ስልጣናቸው ቢበዛ መሞታቸው አይቀርምና ይቺ ዱንያ መሸንገያ ነች ለሚቀጥለው አኺራችሁ ብትዘጋጁ ይሻላችኋል ዝግጅት ተደርጎ ደግሞ ጀነትን ማግኘት ነው ትልቅ የበላይነት ብሎ ማለት ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala በዱንያ ላይ ለአኺራቸው ዝግጅት አድርጎ ጀነትን ከሚያገኙ ሰዎች ያድርገን። በሌላም የቁርአን አንቀጽ ላይ ምን ይላል አላህ Subhanahu Wa Ta'ala መል ሐያቱ ዱንያ ይቺ ቅርቢቷ ዓለም ብሎ ማለት ኢላ ብትሆን እንጂ ይላል አላህ Subhanahu Wa Ta'ala ለዒቡን ጫወታ ወለሁን ፌዝ وللدار الآخرة يا خيرا نورو خير يتشالج نج للذين لنزا يتقون الله سبحانه وتعالى لم يفروا أفلا تعقلون أتستنتن من إلى الله سبحانه وتعالى يسول جوش نورو سيابقو وداخرة سيقوازو تينيا هونو سيابقو بشتامتو سيزاتشو هبتام هونو سيابقو دهنت سيدر سباتشو يتلاعيقو نگروش واتو سيوردو أتگنزبونم تگنزبو يتشي دنيا بلو مالت كالدنا فيز ካልሆነች በስተቀር የመዘውተሪያም አገር አይደለችም የድልም አገር አይደለችም ለፍታችሁ ውጤት ልታገኙባት የምትችሉትም ሀገር አይደለም ሀገር ብሎ ማለት የሚቀጥለው ሀገር ነውና ልትዘጋጁ ይገባል ይያለ ነው አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ምን ይለናል አላህ Subhanahu Wa Ta'ala እናንተ የሰው ልጆች ወይ ኢተቁ ተጠንቀቁት ረበኩም ጌታችሁን ፍሩት
ያዘዛችሁን ታዘዙ የከለከላችሁን ተከልከሉ ዱንያ ላይ ሰምጣችሁ ገብታችሁ አኺራችሁን እንዳትረሱ ወደ ነብዩ አለይሂ ሰላቱ ሰላም በጅብሪል አማካኝነት የመጣውን ቁርአን ተቀበላችሁ ተግብሩ የታዘዛችሁበትን ታዘዙ የተከለከላችሁበትን ተከልከሉ ዱንያ ላይ ሰምጣችሁ ገብታችሁ አኺራችሁን እንዳትረሱ ይላል ወኽሸው ፍሩም የውመን ቀንን ፍሩ ላ የጅዚ ዋሊዱን ዐን ወለዲሂ ወላጅ ለልጁ ምንም አይነት ጥቅም ማምጣት የማይችልበትን የሆነውን ቀን ፍሩ ወላ መውሉዱን ሁወ ጃዝን ዐን ዋሊዲሂ ሸይአ ልጅ ለወላጆቹ ምንም ማድረግ የማይችልበት የሆነውን ቀን ተጠንቀቁት ይላል አላህ Subhanahu Wa Ta'ala ኢነ ወዕደላሂ ሐቁን የአላህ ቀነ ቀጠሮም ሐቅ ነው ማንም ሊቀይረውና ማንም ቀኑና ሰዓቱን ሊያዛባው የሚችል አይደለም የሰው ልጆች በሀብታቸው ሞታቸውን መገፍተር የሚችሉም አይደሉም በዘራቸውና በጎሳቸው ከማቹት ዘዴና ጥበብ ሊተርፉበት የማይችሉት የሆነው አላህ የቀጠረበት ቀነ ቀጠሮ ነውና ልትዘጋጁ ይገባችኋል ይላል فلا تغرنكم الحياة الدنيا ይቺ ብልጭልጭና አብለጭላጭ ጣፋጭ የሆነችዋ ዱንያ እንዳሸውዳችሁ ይላል አላህ Subhanahu Wa Ta'ala የተረገመው ሸይጣንም እንዳሸውዳችሁ እሱን ተከትላችሁ ለዱንያ ሙሉ በሙሉ ተጎጂው ናችሁ ሰይጣን እንደፈለገ እንዳይጋልባችሁ ተጠንቀቁ ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ ምን ይለናል አላህ Subhanahu Wa Ta'ala ሸይጣን ለኩም ለናንተ አዱውን ጠላት ነው ፈተኺዱሁ ያዙት አዱዋ ጠላት አድርጋችሁ ያዙት ይላል አላህ Subhanahu Wa Ta'ala ኢንማ يدعو እሱኮ የሚጣራው ህዝበው ጓዶቹን የሚጣራው ሊየኩኑ እንዲሆኑ ነው من اصحاب السعير የተንቀልቃይዋ ጀሃነም ባልተቤት እንዲሆኑ ነው ጥሪ የሚያደርገው አላህ Subhanahu Wa Ta'ala ደግሞ ወደ ጀነት ነው ጥሪ የሚያደርገው ነብዩ አለይሂ ሰላቱ ወሰላም ወደ ጀነት ነው ጥሪ የሚያደርጉት ቁርአንና ሐዲስን በመያዝ ወደ ጀነት ይገባል ቁርአንና ሐዲስን ትቶ ደግሞ ሸይጣንን ፈለግ በመከተል ጀሃነም ይገባል ሸይጣን ወደ ጀሃነም ነው የሚጠራችሁና ጥንቃቄ አድርጉ ይላል ነው አላህ Subhanahu Wa Ta'ala ዛሬ የሰው ልጆች ከዲናችን ጋር አብሮ ሊሄድ የሚችልን ዱንያ ሳይሆን የምንፈልገው ዲንን የሚቃረን አይነት ዱንያን ብናገኝ ወደ ቢት አስተካክላለሁ አመቻቻለሁ ተውበት አደርጋለሁ ይያልን ብዙ የሰው ልጆች ምንሸወድበት መስመር ነውና አጥብቃችሁ ጥንቃቄ አድርጉ ለዱንያ እንዳትሸወዱ እንዳትታለሉ አላህን Subhanahu Wa Ta'ala የፈራ ሰው ሁለቱም አገሩ ያማረ ይሆንለታል እና አላህን ወደ መፍራት ተመለሱ ይያለ ነው አላህን Subhanahu Wa Ta'ala ከመታዘዝ ነብዩን ከመከተል የሰሃቦችን ፈለግ አጥብቆ ከመያዝ ተዘናክቶ ለዱንያ የዞሩና ለዱንያ ህይወታቸውን ሙሉ በሙሉ የሰጡ ሰዎች የተጨነቀና የተረበሸ ኑሮ ነው የሚኖሩት ይላል አላህ Subhanahu Wa Ta'ala ቁርአኑን አዕረዳ ችላ ያለ عن ذكري ከኔ ምክር ችላ ያለ فإن له لسكو علت ይላል معيشة دنكا ጭንቅ የሆነች ህይወት አለችለት ይላል አላህ Subhanahu Wa Ta'ala ምናልባት ውጪ ሲታይ በልጅ ሊከበብ በህንጻ ሊከበብ በተለያዩ ሰዎች ከለላ ሊደረግለት ይችላል ውስጡ ግን የተረበሸ ነው ይላል ነው አላህ Subhanahu Wa Ta'ala فإن له معيشة دنكا ጭንቅ የሆነች ኑሮ አለችለት ይላል ونحشره የማያበቃም ደሞ ዱንያ ላይ ተጨንቆ ተጠቦ ስልክ በመቀየር ሀገር በመቀየር የተለያዩ መዳኒቶችን በመውሰድ ዱንያን እንዳሳለፈና ዱንያ ላይ እንደተሸወደው አያበቃምና فإن له معيشة دنكا ጭንቅ የሆነች ኑሮ አለችለት ونحشره يوم القيامة أعمى ምትቀጥለው ማገር ውራ አድርገን እንቀሰቅሰዋለን ምንዳው ይህ ነው አላህ ያዘዘውን ትእዛዝ አልታዘዘም ነብዩና አለይሂ ሰላቱ ወሰላም አልተከተለም የሰሃቦችን መንገድ አጥብቆ አላዘም ዱንያን ለምትቀጥለው ሀገር መሸጋገሪያ አላደረገላትም ውስጡ ሳይቀር አካሉን ሳይቀር ሙሉ በሙሉ ለዱንያ ሸምቷልና በሚቀጥለው ዓለም ላይ ውራ አድርገን እንቀሰቅሰዋለን ይላል ቃለ ረቢ እሱም ይላል ጌታዬ ሆይ ይላል ለምን ውራ አድርገ ቀሰቀስከኝ ብሎ ይጠይቃል ቃል ይላል አላህ Subhanahu Wa Ta'ala كذلك لك እንደዚሁ አተትከ አያቱና የኛ አንቀጽ መጣል فنسيتها ረሳት وكذلك اليوم تنسى ልክ እንደዚሁ ዛሬ ትረሳል የሰው ልጆች ነፍሲ 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 በሚሉባት ቀን ልጅ በአባት የሚሸሽበት አባት በልጅ እናት በልጇ ልጅ በእናቱ ጎሳ ከጎሳ ዘር ከዘር ወዳጅ ከወዳጅ የሚሸሽበትን ቀን ውራ አድርገን እንቀሰቅሰዋለን ይላል ስለዚህ ወንድም እህት አባት እናቶቼ ዱንያን ለምትቀጥለው
ወደሚቀጥለው ዓለም መሸጋገሪያ አድርጎ መያዝ እንጂ ዱንያ ውስጥ ሰምጦ አኺራን መርሳት የነብዩን አለይሂ ሰላቱ ወሰላም መንገድ መርሳት የሰሃቦችን ጎዳናና ፋና መርሳት ትልቅ ውርደትን አስከትሎ ይመጣል። ዱንያውም አይሳካም፣ አኺራም የተባሰ ቅጣት ይጠብቀዋል። እንዲህ አይነት አቋም ያለው ሰው ስለዚህ አላህ Subhanahu Wa Ta'ala ቅርቢቷን ዓለም ተጠንቀቋት፣ ሰይጣንንም ተጠንቀቁት፣ ያታልላችኋል። ሰይጣን ደግሞ ለእናንተ ግልጽ የሆነ ጠላት ነውና በጥንቃቄ ተጓዙ እያለ ነው አላህ Subhanahu Wa Ta'ala። የሰው ልጆች አኺራቸውን ረስቶ ዲናቸውን በዱንያቸው ቢቀይሩም እምነታቸውን በገንዘብ ቢሸረሽሩም በስልጣን ቢሸረሽሩም ከአካባቢ እምነት ጋር ከወገን ጋር ከዘርጋ አርጎ አቻችሎና አመቻችቶ በውዞና ቀይሮ ቢጓዙም ይህች ቅርቢቷ ዓለም እንዳትሸውዳችሁ ሸይጣንም እንዳይሸውዳችሁ በጥንቃቄ ልትጓዙ ይገባል። ለአኺራችሁ ስንቅለት ይዙባት እንጂ ለዱንያ አይደለም የተፈጠራችሁት እያለ ነው አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ስለ ዱንያ ምሳሌ ሲገልጽ ዱንያ የዚህች ቅርቢቷ ዓለም ምሳሌዋ ከማኢን አንዘልናሁ ልክ ከሰማይ እንዳወረድነው ውሃ ነው ይላል። ፈختلط به نبات الارض በዚህ ውሃ ደግሞ ከምድር ቡቃያዎች እንደ በቀሉበት ነው ይላል። ሚማ ያእኩሉ الناس የሰው ልጆች ከሚበሉት والانعام እንስሳዎችም ከሚበሉት حتى اذا اخذت الارض زخرفها ምድር ጌጧን በያዘች ጊዜ ወዘየነት በተጌጠች ጊዜ ወዘና አህሉሃ ቤተሰቦቿ እርግጠኛ ይሆናሉ አነሁም እነሱ እኮ ቃዲሩና ዐለይሃ ይቺን ሰብል አገኘን ብሎ ተስፋ ያደርጋሉ። አታሃ በዛም ማከል ደግሞ ይመጣታል አምሩና የኛ ትእዛዝ ለይለን ለሊት አው ነሃራ ወይንም ቀን ይመጣታል። ፈጀዐልናሃ እናደርጋታለን ሐሲደን ልክ እንደታጨደች እናደርጋታለን። ካለም ተግን ቢልአምስ ትላንትና ልክ እንዳነበረች እናደርጋታለን ይላል አላህ Subhanahu Wa Ta'ala። ከዛሊከ ልክ እንደዚሁ ንፈስሉል አያቲ አንቀጻችን እናብራራለን ለቀውሚ የተፈከሩን ለሚያስተነትኑ አካሎች ይላል አላህ Subhanahu Wa Ta'ala። ስለዚህ ዱንያ የተጌጠች ነች፣ ዱንያ አሸብራቂ ነች፣ ዱንያ አታላይ ነች፣ ዱንያ ሸዋጅ ነች፣ ዱንያ አትሞላም፣ ዱንያ ብቅ ብላ ትጠፋለች፣ ዱንያ እንዳማረባት አትቆይም፣ አመድ ትለብሳለችና የዱንያ ምሳሌዋ እንደዚህ ነውና እንዳታታልላችሁ ይህም ተአምር ነው ለሚገነዘቡ አካላቶች ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ የዱንያን ባህሪና ሁኔታ ሲገልጽ ምን ይላል አላህ Subhanahu ወሱ ግልጽ አድርግላቸው مثل الحياة الدنيا የዱንያን ምሳሌ ከማኢን ልክ እንደ ውሃ ነው አንዘልናሁ እንዳወረድነው من السماء ከሰማይ فاختلط به نبات الارض በዚህ ውሃ ደግሞ ከምድር ቡቃያዎች እንደ በቀሉበት ነው ይላል። فاصبح ያነጋል ሐሺመን ደረቅ ሆኖ ያነጋል። ተዝሩሁ الرياح ንፋስ ወዲና ወዲ ምታንዣግገው ይሆናል። وكان الله سبحانه وتعالى على كل شيء مقتدر በሁሉ ነገር ቻይ የሆነ ጌታ ነው። ዱንያ ታብለጭልጭ ትዋባለች ትጌጣለች። ነገር ግን የአላህ Subhanahu Wa Ta'ala ትእዛዝ ይመጣና ከዚህ ውበቷ ከዚህ መጋጌጧ ከዚህ ዙኽሩፋ ከዚህ የሰው ልጆችን ከመሸወዷ መልክ አላህ Subhanahu Wa Ta'ala ትእዛዙን አምጥቶ የሚያጠፋት የሚያደርቃት ነውና ምሳሌዋ እንደዚህ ነው። ልትጠነቀቁ ይገባል። አልማሉ ገንዘብ والبنون ልጅ زينة الحياة الدنيا የዱንያ ጌጦች ናቸው። والباقيات الصالحات አላህን Subhanahu Wa Ta'ala ልሺ ማለት ጎንበስ ቀና ማለት ነብዩን መከተል خير የተሻለ ነው። عند ربك الله ዘንድ ثوابا مندا وخير عملا የሰው ልጆች አላህ ዘንድ ተጅሎ ተጠብቋቸው ከሚያገኙት ነገር የተሻለው ይህ ነው ይላል አላህ Subhanahu Wa Ta'ala። ይህ ማድረግ ነው አላህ ዘንድ የሚያዋጣው እንጂ ዱንያ ላይ መታለል ዲንን በዱንያ የተነሳ መሸርሸርና ለዲን ቦታ ያለ መስጠት ለዱንያ ቅድማ ሰጥቶ አኺራን ከመርሳት ልትጠነቀቁ ይገባል። የሚጠቅማችሁ ደግሞ ሷሊሃት ነው። አላህን መዘከር ኸይር ስራ ማብዛት ወደ ሐላሽ ቅድም ማድረግ በተሰጠህ ገንዘብ እንፋቅ ማድረግ መስጊድ መስራት መድረሳ መስራት የተቸገሩ ሰዎችን መርዳት የእናት አባትን ሐቅ መጠበቅ እንጂ ዱንያ ምንም አይነት ፋይዳ የላትም። ጥንቃቄ ልታደርጉ ይገባል እያለ ነው አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጹ ላይ ምን ይላል አላህ እዕለሙ እወቁ
أنما الحياة الدنيا يتكربيت عالم لعب ጫወታነች ወለሁን ፌዝነው ወዚነቱን ጌጣጌጥነች ወተፋኹሩን መፎካከሪያነች በይነኩም በመካከላችሁ ወተካثሩን የኔ ይበልጣል ተብሎ መፎካከር ነው ፊል አምዋል በገንዘብ ወልአውላድ በልጅ ከመሰል الغيث ልክ ተቋርጦ ቆይቶ እንደሚመጣ ዝናብ ነው አጀበል ኩፋር ካዲያኖችን በጣም የሚሸወደ ነባቱ በዚህ ዝናብ የመጣ የበቀሉ ቡቃያዎች ثم يحيج መድረቅ ይጀምራል فتراه ትመለከተዋል ሙስፈራን ቢጫ ይሆናል ثم يكون ከዛ በኋላ ይሆናል خطاما የተንኮታኮተ ይሆናል ከዛ በኋላ وفي الاخره باخره ደግሞ በአላህ ላይ ለካዱ ሰዎች عذاب شديد ትልቅ የሆነ ቅጣት አለላቸው ይላል ለነዛ አላህ Subhanahu Wa Ta'ala ለታዘዙ ነብዩን ለተከተሉ የሳሃቦችን ፈለግ አጥብቆ ለያዙ ለዱንያ ያልተሸወዱ ዲናቸውን በዱንያ ላልቀየሩ ዱንያን ወደ አኺራ መሸጋገሪያ አድርጎ ለያዙ ለዱንያ ቦታና ሰዓት ጊዜ ሰጥቶ ከዲናቸው ላልተዘናጉ ሰዎች ወመግፊረቱን ማርታ አለላቸው ወሪድዋኑን አላህ ዘንድም ውዴታ አለላቸው ወመልሐያቱ ዱንያ ይቺ ቅርቢቷ ዓለም አይደለችም ኢላ ብትሆን እንጂ መታኡል ጉሩር የመታለያ ዓለም ብትሆን እንጂ ምንም አይደለችም ይላል ተመልከቱ እንግዲህ ዱንያ ብሎ ማለት በመጀመሪያው ዝናብ ወርዶ ቡቃያ ሲበቅ አረንጓዴ ይሆናል ያብባል የሰው ልጆች ይጓጉለታል ከዛ በኋላ ደግሞ ከአረንጓዴ ወደ ቢጫነት ይቀየራል ከዛ በኋላም ደግሞ ይንኮተወከታል ይሰባበራል የሰው ልጆች ተስፋ ሲያደርጉበት ሲያብብ ቆይቶ ወደ ቢጫነት ተቀይሮ ደግሞ እንደገና ይንኮተወከታል የዱንያ ምሳሌ ብሎ ማለት እንደዚህ ነች እንደ ነበረችውና እንደ ጀመረችው ባለችበት አትቆይምና ትንኮተወከታለች ትጠፋለችና ለአኺራችሁ ልትዘጋጁ ይገባል እንጂ ለዚህ ዱንያ በጭራሽ ልትሸወዱ አይገባም ይላል الله سبحانه وتعالى ዛሬ የሰው ልጆች በዱንያ የሰው ልጅ ቢያከብሩ ዲን ያዘና ካል ዱንያ ስለሌለው የበታች አድርጎ ቢመለከቱ حرامን ተዳፍሮ አኺራቸውን ቢያጡም ምንም ቢሉ ይቻለም ምንም ትርጉም የላትም ምንም አይነት ውጤት የላትም ውጤቷ የበታችነት ቢሆን እንጂ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ይህን በዱንያ የተናገረበትን ካየን ነብዩ አለይሂ ሰላቱ ወሰለም ዑመር ኢብኑ ኸጣብ በዘገቡት ሐዲስ ቃል فدخلت على رسول الله صلى الله عليه وسلم بالله መልእክተኛ ገባ وهو مضطجع على حصير በሰሌን ተኝቶ በነበሩበት ሰዓት ገባው ይላል ነብዩ አለይሂ ሰላቱ ወሰለም ለዱንያ ቦታ አይሰጡም ነበር ለዱንያ አይጨነቁም ነበር አላህ Subhanahu Wa Ta'ala አክብሯቸው ቁርአን ወርዶባቸው የጅብሪል ጓደኛም ከመሆናቸው አንፃር ለዱንያ ቦታ አይሰጧትም ነበርና በሰሌን ላይ ተኝቶ ባሉበት ሰዓት ገባውኝ ይላል ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም አጠገብ ቁጭ አልኩና فنظرت ببصري በአይኔ ተመለከትኩ فاذا انا ከዛ በኋላ ደግሞ ወደ ነብዩ አለይሂ ሰላቱ ወሰለም ተመለከትኩና ففادت عيناي አይኖቼ አነቡ ይህንን የነብዩ አለይሂ ሰላቱ ወሰለም ሁኔታ አይቼ ይህ ሰሌን በነብዩ አለይሂ ሰላቱ ወሰለም ያሰመረውን መስመር ከማየት የተነሳ የአላህ መልእክተኛ ሆኖ ሲያበቁ ተከብሮ ሲያበቁ የቀስርና የክስ ሹማምንቶች ተንደላቆ የኖሩ የአላህ መልእክተኛ በእንዲህ አይነት መሆናቸው አሳዝኖኝ አይኔ አነባች ይላል ከዛም ነብዩ አለይሂ ሰላቱ ወሰለም ማዩብኪክ የብኑ ኸጣብ አንተ የኸጣብ ልጅ ወይ ምን ያስለቅሳል ብሎ አሉኝ ይላል ዑመር ረዲየላሁ ተዓላ ዐንሁ አላህ መልካም ስራውን ይወደድለትና ቁልቱ ያ ነብይ አላህ እርሶ ያላህ ነብይ ወማሊ ላ አብኪ እንዴት አላለቅስም وهذا الحصير قد اثر في جنبك በጎንህ ይህ ሰሌን ምልክት አውጥቶብ ሲያበቃ እንዴት አላለቅስም የቀስርና የክስር ሹማምንቶች በዱንያ ጌጣጌጥ ተጋግጦ ሲያበቁ አንተ ያላህ መልእክተኛ ሆነ እንዲህ አይነት ሁኔታ አንተ መልክቼ እንዴት አላለቅስም ብዬ አልኳቸው ይላል فقال يا ابن خطاب كذاب نبي عليه الصلاه والسلام قالت الا ترضى اتودم اني ان تكون لنا الاخره متقتلوا عالم لኛ እንድትሆንና ولهم الدنيا لنسو እቺ ቅርቢቱ ዓለም እንድትሆንላቸው አትፈልገም እንዴ ዑመር አሉት ነብዩ አለይሂ ሰላቱ ወሰለም قلت بلا ይህንማ ፈልጋለሁ እቺ ቅርቢቱ ዓለም ምትወገድና ምትሻር ዘላቂነት የሌላት በሰው ልጆች ላይ ምታብለጨልጭና ምትቋረጥ የሆነች ዓለም ነችና የሚቀጥለው ዓለምማ
እንዲሆንልን እፈልጋለሁ አላቸው። ስለዚህ የአላህ ባሪያዎች የሰው ልጆች የበላይነታቸው ሊረጋገጥ የሚገባው ዲንን አጥብቆ በመያዝ ነው። የሰው ልጆች የበላይ ሊሆኑ የሚችሉት ዲናቸው ላይ ሲጸኑ ነው። የሰው ልጆች ሁለቱም ሀገራቸው ሊስተካከልላቸው የሚችለው ዲንን አጥብቆ በመያዝ እንጂ በዱንያ ጌጣጌጥ መኖሪያዎቹ በማማራቸው መጓጓዣቸው በማማራቸው የሚቀመጡበት በማማሩ አካውንታቸው ላይ ገንዘብ በመብዛቱ የተለያዩ ስልጣንና ድልን በማግኘት አይደለም አኺራ የሚገኘው። የተከበሩ የአላህ መልእክተኛ የጅብሪል ጓደኛ ከሰባት ሰማይ በላይ ያላህ ጌታችን ቁርአን አውርዶባቸው አክብሯቸው ሲያበቃ ያለፈውንም የሚመጣውንም ወንጀልህን ምር ያለው ብሏቸው ሲያበቃ ነብዩ አለይሂ ሰላቱ ወሰለም ዱንያ ላይ ይህንን ያህል ዛሂድ ነበሩ። ስለዚህ ለዑመር ይህንን ምላሽ መለሱለት። ስለዚህ ሊሆን የሚገባው የኛ ጭንቀታችን በመትቀጥለው ዓለም ላይ ምን አይነት እጣ ነው የሚጠብቀኝ? በዱንያ ተታልዬ ዲኔን ረስቼ አቂዳዬን ረስቼ መንሃጄን ረስቼ የአላህን ትእዛዝ ረስቼ አፈንግጬ ሙቼ ጀሃነም ሊበላኝ ነው ወይንስ ዲኔን አስቀድሜ ዱንያዬን ደግሞ ዲኑ በሚፈቅድና አላህ በሚፈቅድልኝ ጎዳና እየተጓዝኩ ነው የሚለው ነው ሊያስጨንቀን የሚገባው። አብዱላህ ኢብኑ መስዑድ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተኙ አላ ሐሲሪን በሰሌን ላይ ተኙ ይላል። ፈቃማ ወቀድ አثر في جسده በአካላቸው ላይ ምልክት አድርጎባቸው ሲያበቃ ነብዩ አለይሂ ሰላቱ ወሰለም ተነሱ። فقال ابن مسعود አለ ያ ረሱላህ እርሱ የአላህ መልእክተኛ ለው አመርተና ብታዘንኮ አንብሱጥ ለከ ወነዕመል ምተኛበትን ፍራሽን እንድናዘጋጅልህ ብታዘንኮ እናዘጋጅልሃለን ብሎ ጠየቃቸው ነብዩን አለይሂ ሰላቱ ወሰለም። فقال የአላህ መልእክተኛ አሉት ማሊ ወልዱንያ ላ ኢላሃ ኢላላህ እኔና ዱንያ እኮ ምንም አንገናኝም አሉ ነብዩ አለይሂ ሰላቱ ወሰለም። የሙእሚኖች ባህሪ ሊሆን የሚገባው ይህ ነው። የሰለፊዮች ባህሪ ሊሆን የሚገባው ይህ ነው። ለዱንያ ቅድማ ሰጥቶ አኺራን ከመርሳት ልንጠነቀቅና መንሐጀ ሰለፍ ላይ ያለ ሰው ዱንያ ላይ ሰምቶ አኺራን ከመርሳት ሊጠነቀቅ ይገባል። ነብዩ አለይሂ ሰላቱ ወሰለም እኔና ዱንያ እኮ ምንም አይደለንም አሉ። የተፈጠርንለት ዓላማ ይህ አይደለም። አላህ ሱብሓነሁ ወተዓላ ቁርአኑ ኢላ ሊያዕቡዱን የሰውንም ልጅ ቢሆን አጋንንቶችንም አልፈጠርኳቸውም ኢላ ሊያዕቡዱን እኔ ሊያመልኩኝ ቢሆን እንጂ ይላል ነብዩ አለይሂ ሰላቱ ወሰለም። አብዱላህ ኢብኑ ዑመርን ምን አሉት? ኩን ፊ ዱንያ ከአነከ ገሪብ አሉት። ዱንያ ላይ እንደ እንግዳ ሁን አሉት። አው ዓቢር ሰቢል ወይንም ደግሞ መንገድ እንደሚያቋርጥ ሰው ሁን አሉት ነብዩ አለይሂ ሰላቱ ወሰለም። ከዛ በኋላም አብዱላህ ኢብኑ ዑመር ምን ይል ነበር? ኢዛ አምሰይተ ፈላ ተንተዝር ሰባ ካመሸህ ንግትን እንዳትጠብቅ፣ ወኢዛ አስበህተ ፈላ ተንተዝር ልመሳ ካመሸህ ደግሞ ንግትን እንዳትጠብቅ ይል ነበር። ኹዝ ያዝ ምን ሲሐቲካ በጤንነት ሊመረዲካ ለበሽታ ወሚን ሐያቲካ በህይወት ደግሞ ሊመውቲካ ለሞት ዝግጅት አድርግ ይነበረ። ስለዚህ የአላህ ባሪያዎች ልንጠነቀቅ ልንዘጋጅ ልንበረታ ለዱንያችን ቦታ ሰጥተን አኺራችን ከመርሳት ዱንያ ውስጥ ሰምጠን ገብተን ከወለዱም ከውሸቱም ከማጭበርበሩም የሰውንም ገንዘብ አከማችቶ አካውንት ውስጥ አስገብቶ አካልን ከማደለብ እንዲሁም ክምችት ከማብዛት ልንጠነቀቅ ይገባል። በዱንያ ገብቶ ቢዚ የሆኑ ሰዎች ትልቅ ውርደት ይጠብቃቸዋልና ስለዚህ ነብዩ አለይሂ ሰላቱ ወሰለም ወማ አና ወዱንያ እኔና ዱንያ እኮ አይደለንም ኢላ ቢሆን እንጂ ከራኪቢን ልክ እንደ ተሳፋሪ አሉ ነብዩ አለይሂ ሰላቱ ወሰለም استزل ጥላስል እንዳረፈው ነው አሉ تحت شجرة عند ዛፍ ስር ثم راح وتركها ከዛ በኋላ አርፎ ሲያበቃ ጉዳዩን ከፈጸመና እረፍት ካደረገ በኋላ ትቷት እንደሚሄድ አይነት ሰው ነኝ እኔ አሉ ነብዩ አለይሂ ሰላቱ ወሰለም። የሙእሚኖችን ባህሪ ሊሆን የሚገባው ይህ ነው። ሞት በቀኑ ክፍለ ጊዜ ሊመጣ ይችላል፣ በሌሊቱ ክፍለ ጊዜ ሊመጣ ይችላል፣ ጉዞ ላይ ባለነበት ሰዓት ሊመጣ ይችላል፣ የተለያዩ ሁኔታዎች ላይ ባለነበት ሰዓት ሞት ሊመጣን ይችላል። ሞት ከመጣ ደግሞ ወደፊትም ወደ ኋላም የለም፣ ማንንም ሊያድነን አይችልም። አላህ Subhanahu Wa Ta'ala ሩጅ ሙሸየደ ይላል። በተገነባ ግንብ ብትሆኑ እንኳን ሞት ያገኛቸዋል ይላል አላህ Subhanahu Wa Ta'ala። ስለዚህ ይህ የማይቀር ከሆነና ይህ አይቀሬ ከሆነ ለሚቀጥለው ሀገር ልንዘጋጅ ይገባል። ዱንያችን ውስጥ ገብተን ልንሸወድ አይገባም። ሩዋሁ አህመድ ኢማሙ አህመድ ዘግቦታሉ ይህን ሐዲስ ወተርሚዚ ኢማሙ ተርሚዚም ዘግቦታሉ ወኢብኑ ማጃ ኢብኑ ማጃም ዘግቦታሉ። አቢ ሰይድ አልኹድሪ ረዲየላሁ ተዓላ ዐንሁ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ቃል ይላል ኢነ ዱንያ ይቺ ቅርቢቷ ዓለም አሉ ሁልወቱን ኸዲራ
ጣፋጭና አብለጭላጭ የሆነች ነች አሉ ነብዩ አለይሂ ሰላቱ ወሰላም። ወኢነላህ አላህ ሱብሓነሁ ወተዓላ ሙስተኽሊፉኩም ፊሃ በዚህ ዱንያ ምትክ አድርጓችኋል። ፈየንዙሩ ከይፈ ተዕመሉን ምን እንደምትሰሩ ይመለከታችኋል። ከአላህ የሚደበቅ አካል የለም። ዲኑን ረስቶም ዱንያ ውስጥ ገብቶ የሚሰምጣል። ዱንያ ሲመቻችለት ወደ መስጊድ የሚገባ፣ ዱንያ ሲሄድበት ደግሞ አብሮ ከዱንያ ጋር የሚሄድ ሰው አለ። አላህ ሱብሓነሁ ወተዓላ ዱንያ ላይ ምትክ አድርጓችኋል፣ የምትሰሩትን ይመለከታል አሉ ነብዩ አለይሂ ሰላቱ ወሰላም። ከይፈ ተዕመሉን ምን እንደምትሰሩ እንዴት እንደምትሰሩ ፈተቁ ዱንያ ይችን ቅርቢቷን ዓለም ተጠንቀቋት አሉ ነብዩ አለይሂ ሰላቱ ወሰላም። ዱንያ ሸዋጅ ነች፣ አታላይ ነች። አብዛኛው የሰው ልጆችን ገደል ውስጥ የምትከተው ዱንያ ነች። የሰውን ልጅ አንገት የሚቆርጡት ሐራም ውስጥ ገብቶ የሚዘፈቁት ቅርቢቷን ዓለም የበላይነት ለማግኘት ነውና ዱንያን ተጠንቀቋት እንዳትሸወዱ ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ወተቁ ኒሳ ሴቶችንም ተጠንቀቁ አሉ የአላህ መልእክተኛ። ዲኑ ላይ ጀግና ነው ጎበዝ ነው የተባለን ወንድን ያሽመደምዳሉና አላህን የማይፈሩ ሴቶች ተቀባብቶ ተሸላልሙ ወደ ሐራም የሚጣሩ ሴቶች አሉና አላህን የማይታዘዙ አላህን የማይፈሩ በትክክለኛው ጎዳና ላይ የሌሉ ሴቶች አሉና እነሱም ከዱንያ ጋር በመተባበርና በመተጋገዝ የሰው ልጆችን ገደል ውስጥ ይከታሉና ሴትንም ተጠንቀቁ አሉ ነብዩ አለይሂ ሰላት ወሰላም። ፈኢነ አወለ ፊትነቲ በኒ እስራኤል የበኒ እስራኤሎች ፍትና ካነት ፊኒሳ በሴቶች ነበር አሉ ነብዩ አለይሂ ሰላቱ ወሰላም። በሴት ተሸወዱ። እኔም የምፈራው ሴትና ዱንያ ነውና እነዚህን ሁለት ነገሮችን ተጠንቀቁ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ በሚፈቅደውና ሐላል በሆነበት መንገድ እንጂ ወደ እነዚህ ነገሮች ዘምቱ ጥንቃቄ አድርጉ ይላሉ ነብዩ አለይሂ ሰላቱ ወሰላም። አብዛኛው የሰው ልጅ እየተፈተነባቸው ያሉ ጉዳዮች ቢኖሩ ባሁኑ ሰዓት ምንድናቸው? ይቺ ገንዘብና ይቺ ሴት ነች። ስለዚህ ጥንቃቄ አድርጉ አሉ ነብዩ አለይሂ ሰላት ወሰላም። አላህን ሱብሓነሁ ወተዓላ የሚፈሩ ሴቶች ኢባዳ ላይ ለመጠንከር እንደሚያበረቱት ሁላ የአላህን ሱብሓነሁ ወተዓላ ትእዛዝ የጣሱና የነብዩን አለይሂ ሰላቱ ወሰላም ትእዛዝ የጣሱ መንሃጀ ሰለፍን አጥብቆ ያላዙ ሴቶች እንደዚሁ ዱንያ ላይ አቂባ ለመበላሸት ምክንያት ይሆናሉና እነዚሁ ሴቶች ናቸው በበኒ እስራኤሎች ፍትና የሆኑትና ተጠንቀቁ አሉ ነብዩ አለይሂ ሰላት ወሰላም። ረዋሁ ሙስሊም ኢማም ሙስሊም ዘግቦታሉ ይህንን ሐዲስ። በሌላም ሐዲሳቸው አዱንያ አሉ ይቺ ቅርቢቷ ዓለም መልዑነቱን የተረገመች ነች። ጥንቃቄ ካልተደረገባትና ሐዘር ካልተደረገባት በሲስተም አላህና ነብዩ አለይሂ ሰላቱ ወሰላም ባስቀመጡት አይነት ካልተከደባት ወደ ጀሃነም ይዛ የምትሄድ ነችና ዱንያ ብሎ ማለት ከአላህ የምታርቅ ነች። በጥንቃቄ ካልተከደባት ይቺ ዱንያ የተረገመች ነች አሉ ነብዩ አለይሂ ሰላቱ ወሰላም። መልዑኑን ማ ፊሃ ዱንያም ውስጥ ያለው የተረገመ ነው አሉ። ከአላህ ትእዛዝ የሚያርቅ ነው። የነብዩን አለይሂ ሰላቱ ወሰላም ፈለግ ላለመከተል ምክንያት የሚሆኑ ነገሮች ናቸው በጥንቃቄ ካልተገደባቸው ድረስ እዛም ውስጥ ያለው አሉ ነብዩ አለይሂ ሰላቱ ወሰላም። ኢላ ቢሆን እንጂ ዚክሩላህ አላህ ሱብሓነሁ ወተዓላ ማውሳት ያለበት ቢሆን እንጂ አሉ። ሌላውማ አላህ ረስቶ የነብዩን አለይሂ ሰላቱ ወሰላም ፈለግ ረስቶ ዱንያ ውስጥ ገብቶ የሚዋኘውና የሚወጣው የሚወርደው የሚለፋው የሚተጋው እሱም አላህ ዘንድ ትልቅ ቅጣት ይጠብቀዋል። አላህ ሱብሓነሁ ወተዓላ ባልፈቀደው መንገድም የሚያከማቻት ዱንያ እንዲህ አይነት ዱንያ የተረገመች ነችና አላህን ማውሳት ያለበት ሲቀራሉ ነብዩ አለይሂ ሰላቱ ወሰላም። ወማ ዋላሁ ነብዩን መከተልና አላህን እሺ ማለት ሲቀር አው ዓሊሙን ወይን ደሞ አዋቂ የሆነ ዓሊም የሆኑ ሰዎች ሲቀሩ አሉ። አው ሙተዓልሙን ወይንም የአላህን ሱብሓነሁ ወተዓላ ሕገ ደንብ የሚማሩና የሚያስተምሩ አካሎች ሲቀሩ ሌላው በሙሉ የተረገመ ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ተረስቶበታልና የአላህ ትእዛዝ ተቃርኖበታልና ዋና የተፈጠረበትን ዓላማ ረስቶ ወደዛ ዋኝቷልና ገብቶ ተሳፍሯል ሰምጧልና ይህ በሙሉ የአላህ እርግማን የሚወርድበትና አላህ የተቆጣበት ነው። ዓሊሞች ሙተዓልሞች የአላህ ዝክር ያለበት ሲቀር እንጂ አሉ ነብዩ አለይሂ ሰላቱ ወሰላም። አخرجه الترمذي ኢማሙ الترمذي ዘግቦታሉ። ወኢብኑ ማጃም ዘግቦታሉ። ወሰሐሁ አልባኒ ሼኹ አልባኒ ሐዲሱን ሰሂህ ነው ብሎታሉ። እንዲሁም ደግሞ በሌላ ሐዲሳቸው ላይ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ለው ካነት ዱንያ ብትሆን ተዕድሉ ምትመጣጠን ቢሆን ኖሮ አሉ عندالله አላህ ዘንድ ጀናህ በዑደትን የትንኝ ክንፍናል አላህ ዘንድ ሚዛን ቢኖራት ኖሮ ማሰቃ አይጠጣም ነበር። ካፊሩን ከሃዲ አይጠጣም ነበር። ሚንሃ ከዚህ ዱንያ ሸርበተማ ከውሃ አንድ ቹንካን ጉንጭ አይጎነጭም ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዱንያ አላህ ዘንድ ቦታ ቢኖራት
ሚዛን ቢኖራት የትንኝ ክንፍ ያይል አላህ ዘንድ ቦታ ቢኖራት ኖሮ አንድ በአላህ የካደ አካል አንድችም ጉንጭ ውሃ አይጎነጭም ነበር አሉ ነብዩ አለይሂ ሰላቱ ወሰላም። ሰሐሐው አልባኒ ሸይኹል አልባኒ ሐዲሱን ሰሂህ ነው ብሎታል። ስለዚህ አላህ ባሪያዎች ይህቺ ዱንያ አላህ ዘንድ ይህን ያህል ቦታ የሌላት ነች። ይህቺ ዱንያ ብሎ ማለት አላህ ዘንድ ይህን ያህል ደረጃና ቦታ የሌላት ስለሆነች ለዱንያ ከመሸወድ ለዱንያ ብሎ ሰዎች ላይ ድንበር ከማለፍ ለዱንያ ብሎ ሰዎች ላይ ውሸትን ከመዋሸት ለዱንያ ብሎ ደግሞ ዲንን ከመቀየር ለዱንያ ብሎ መንሃጅን ከመቀየር ለዱንያ ብሎ ከመቅለስለስ ለዱንያ ብሎ ሰዎችን ወዳጅ አድርጎ ከመያዝ ለዱንያ ብሎ ዲንን ከመተው ልንጠነቀቅ ይገባል። ሁሉ ነገራችን ሊሆንና ሊመሰረት ሊገነባ የሚገባው አላህን Subhanahu Wa Ta'ala በመታዘዝ አላህን በመፍራት ነብዩን በመከተል ነው ሊሆን የሚገባው። ዱንያማ አላህ ዘንድ ቦታ የላትም። ስንትና ስንት ገንዘብን ያከማቹ ሰዎች፣ ስንትና ስንት የአገር መሪዎች፣ ስንትና ስንት ጎሳቸውና ዘራቸው የበዙ ሰዎች፣ ስንትና ስንት በዱንያ ከለላ የተደረገላቸው ሰዎች ጥሏት አኺራ ተጓጓዙ። ስንትና ስንት ሰዎች ደግሞ ንብረት ያላቸው አፊያን ማግኘት ያልቻሉ፣ ስንትና ስንት ደግሞ በገንዘብ ተወጥቶ ሲወረድላቸው ነፍሳቸውን ማዳን ሳይቻል ሲቀር አፈር ውስጥ የገቡ ሰዎች አሉ። ስለዚህ ለዚህች ቀብራችን ልንዘጋጅ ይገባል። ለዱንያ ህይወታችን ሰተን አኺራችን ረስተን ከአላህ ጋር የምንገናኝ ከሆነ የክሳራዎች ቁንጮ ክሳራ ብሎ ማለት ይህ ክሳራ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ይህን ያህል እያስጠነቀቁ ነው። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ፈወላሂ በጌታዬ ይሁንብኛል መልፈቅር አኽሻ አለይኩም ድህነትን እናንተ ላይ አልፈራም አሉ ነብዩ አለይሂ ሰላቱ ወሰላም። ወላኪን ነገር ግን አኽሻ አለይኩም በእናንተ ላይ እፈራለሁ አሉ አንቱም ሰጠ ዱንያ እናንተ ላይ እንዳትዘረጋላችሁ ነው የምፈራው። ዛሬ የተማረው ያልተማረው ገንዘብ እጃቸው ላይ ተትረፍርፏል ገብቷል። ይህ ነው የሚያስፈራ አሉ ነብዩ አለይሂ ሰላቱ ወሰላም። አለይኩም በእናንተ ላይ ከማ ቡሽጠተ ዐላ መን ካነ ቀብለኩም ከናንተ በፊት ለነበሩ ሰዎች ዱንያ ተዘርግቶላቸው እንደነበረ ለናንተም እንዳይዘረጋላችሁ ነው ምፈራዋል። ፈተናፈሱሃ ከዛ በኋላ ደግሞ በሷ መሽቀዳደም ትጀምራላችሁ። ከማ ተናፈሱሃ እነሱም ልክ እንደተሽቀዳደሙት ወተህሊከኩም ከዛ ታጠፋቸዋለች ከማ አህለከቱም እነሱ ልክ እንዳጠፋቻቸው ይቺ ዱንያ እንደሸወደቻቸው እናንተም ዱንያ በስቶላችሁ እንዳትሸወዱ ነው የምሰጋው እንጂ ድህነትን አልፈራላችሁም አሉ ነብዩ አለይሂ ሰላቱ ሰላም። አንድ ሰው ድህነት ቢያስቸግረው በዱንያ ቢቸገር በዱንያ ጌጦች ቢቸገርና የሚፈልገውን ነገር ባያገኝ ወደሚቀጥለው ሀገር ይሸጋገራል። አላህን ከፈራ ትልቁን ጀነት ያገኛል። ነገር ግን በዱንያ የተሸወደ ሰው አኺራውን የረሳ ሰው አላህን የረሳ ሰው ነብዩን አለይሂ ሰላቱ ሰላም የረሳ ሰው መንሃጅ ሰለፍን አጥብቆ ያላዘ ሰው በዱንያ የተሸወደ ሰው ይቺን ሀገር እንደፈለገ ሆኖ ቢያሳልፍ ቀነቀጠሮ ሲደርስ ወደ አኺራ ይሄዳል። አይቀጦ የሆነ ቅጣት ይጠብቀዋል። ያ ነው ትልቁ አደጋ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala ቁርአኑ ላይ ስለ ዱንያ ሲናገር ምን ይላል? ወለዚነ አመኑ እናንተ ያመናችሁ ሰዎች ወይ هل ادلكم አላመላክታችሁም አላ ቲጃረቲን ወደ ንግድ አላመላክታችሁም የሚሻላችሁን ነገር አልነግራችሁ ውጤታማ የምትሆኑበትን ነገር አላመላክታችሁም ይላል አላህ Subhanahu Wa Ta'ala። ቱንጂኩም ነጃ የምታወጣችሁ ሚን አዛቢን አሊም አሳማሚ ከሆነችው ቅጣት የምታድናችሁን የሆነ ንግድን አላመላክታችሁም ይላል አላህ Subhanahu Wa Ta'ala። ያ ምንድነው ከተባለ ቱእሚኑነ ቢላሂ ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ብላችሁ ልታምኑ ነው። ሰላታችን ልትሰግዱ ነው። ጾማችሁን ልትጾሙ ነው። ሐጃችሁን ልታደርጉ ነው። አላህ Subhanahu Wa Ta'ala ያዘዘባቸውን ትእዛዞችን በአጠቃላይ ልትፈጽሙ ነው። የከለከለውን ልትከለከሉ ነው። ወረሱሊሂ በመልእክተኛውም ልታምኑ ነው። የከለከላችሁን ልትከለከሉ ያዘዛችሁን ልትታዘዙ ልትከተሉት ነው ይላል አላህ Subhanahu Wa Ta'ala። ወቱጃሂዱነ ልትታገሉ ነው ፊ ሰቢልላሂ በአላህ መንገድ ላይ ቢአምዋሊኩም አላህ Subhanahu Wa Ta'ala በሚለግሳችሁ ዱንያ ወአንፉሲኩም በነፍሳችሁም ዛሊኩም ይህ ኸይሩን ለኩም ይህ ለናንተ የተሻለ ነው። ኢን ኩንቱም ተዕለሙን ታቁ ከሆነ እነዚህን ተግባሮችን ከተገበራችሁ يغفر لكم ይምራችኋል ذنوبكم ወንጀላችሁን ወይድኺሉኩም ያስገባችኋል ጀነትን ያስገባችኋል ተጅሪ የምትፈስባት የሆነችን ጀነት ያስገባችኋል ሚን تحتها الانهار ከበታቾቿ አራት ወንዝ የምትፈስበትን የሆነ ጀነት ያስገባችኋል ወመሳኪነን መቆያም ያስገባችኋል ጠይበተን ጥሩ የሆነች في جنات عدن ዘውታሪ በሆነችው ጀነት ዛሊከ ይህ ነው ይላል ፈውዙል ዐዚም ትልቅ ዕጣ ደርሶታል ብሎ ማለት ይህንን ያገኘ ሰው ነው ይላል። ሌላውማ ጠፊ ነው ወዳሚ ነው ከልጅነት ወደ እርጅና ከእርጅና ወደ ሞት የማይቀር ነው ከሀብት ድህነት ከድህነት ሀብት ይህ ይከናወናል ይገለባበጣል። ነገር ግን የመጨረሻ ውጤት ያችን ዘውታሪ የሆነችው ጀነት ማግኘት ነው ይላል አላህ Subhanahu Wa Ta'ala።
አላህ Subhanahu Wa Ta'ala በገንዘባቸው በነፍሳቸው ለአኺራቸው ትግል የሚያደርጉ ሰዎችን እንዲህ ያወድሳቸዋል። ነብዩ አለይሂ ሰላቱ ወሰላም ኒዕመል ማሉ ሷሊህ ጥሩ የሆነ ገንዘብ አሉ ምንኛ ያማረ ነው ለረጁል ሷሊህ ጥሩ ለሆነ ሰው አሉ ነብዩ አለይሂ ሰላቱ ወሰላም። አላህን ይታዘዛል፣ አላህ በሚያዘው መንገድ ወጪ ያደርጋል፣ ለአኺራው ይሸምትበታል። ጥሩ የሆነ ገንዘብ ለጥሩ ለሆነ ሰው ከተሰጠው ሌላውማ ጫት ይበላበታል፣ ዳንስ ቤት ይሄድበታል፣ ሐራም የሆኑ ነገሮችን ያበዛበታል፣ ያብዛዛበታል፣ ማዕሲያዎችን ያስፋፋበታል፣ የኸይር በሮችን ዝግ ያደርግበታል፣ የአላህን ባሪያዎች ይዋጋበታል። አቅልና ስነ ስርዓት የሌለው ሰው ነገር ግን ጥሩ ለሆነ ሰው ጥሩ የሆነ ገንዘብ ምንኛ ያማረ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሰሐሐሁል አልባኒ ሸይኹል አልባኒ ሐዲሱን ሰሂህ ነው ብሎታል። አቢደር ከነብዩ አለይሂ ሰላቱ ወሰላም እጓዝ ነበር አለ በመዲና መንገድ ላይ ወነህኑ ነንዙሩ ኢላ ኡሁድን ወደ ኡሁድ ተራራ እየተመለከትን ነበር። ፈቃለ ሊ ረሱል ሰለላሁ ዐለይሂ ወሰለም ለኒ አላህ መልእክተኛ አሉኝ ይላል። ያ አባደር አንተ አባደር ወይ ቁልቱ ለበይከ ያ ረሱላህ አቤት የአላህ መልእክተኛ አልኳቸው ይላል። ለኔ እንዲኖረኝ አልወድም የኡሁድን ተራራ ያህል ወርቅ ኑሮኝም ሲያበቃ ከ3 ቀን በላይ እንዲቆይ አልፈልግም ኢላ ቢሆን እንጂ ያሉ ነብዩ አለይሂ ሰላቱ ወሰላም ለእዳዬ ቢሆን እንጂ እኔ ዘንድ ከ3 ቀን በላይ እንዲቆይ አልፈልግም። ባላ ባሪያዎች መሐከል ወደ ቀኝና ወደ ግራ ታርጌ መሰጠው ቢሆን እንጂ ያሉ ነብዩ አለይሂ ሰላቱ ወሰላም። በሌላም አቡ ሁረይራ በዘገቡት ሐዲስ أن النبي صلى الله عليه وسلم أن فقراء المهاجرين أتوا الرسول صلى الله عليه وسلم كم مهاجروች ድሆች መጡ ወደ ነብዩ صلى الله عليه وسلم فقالوا አሉ ذهب أهل الدثور بالدرجة العليا የገንዘብ ባልተቤቶች በትልቅ በሆነችው ምንዳ ሄዱ والنعيم المقيم ዘውታሪ በሆነችም አጅር فقال وما ذاك ምንድነው ብሎ ጠይቁ ነብዩ صلى الله عليه وسلم قالوا አሉ يصلون كما نصلي ይሰግዳሉ እንደምንሰግደው ويصومون كما نصوم እንደምንጾመው ይጾማሉ ويتصدقون ሰደቃ ይሰጣሉ ولا نتصدق እኛ ሰደቃ አንሰጥም ويعتقون ባሪያ ይወጣሉ ወላ ኑዕትቅ እኛ ባሪያ ነፃ እናወጣም። فقال الرسول صلى الله عليه وسلم يا الله መልእክተኛ አፈላ ወዕልሙኩም አላስተምራችሁም እንዴ ሸይአን አንድ ነገር ትድሪኩነ ቢመን ሰበቀኩም የቀደማችሁን የምታገኙበት ወተስቢቁነ ቢመን ባዕደኩም ከናንተ በኋላ ያለን የምትቀድሙበት ወላ የኩኑ አሐዱን አፍደለ ሚንኩም ከናንተ በላይ ማንም አይሆንም ኢላ መን ሰና مثل ما صنعتم እናንተ የሰራችሁትን ሰርቶ ካልሆነ በስተቀር ማንም የማይቀድማችሁ የሆነን ስራ አነግራችሁም እንዴ አሉ። قالوا بلا يا رسول الله አው የአላህ መልእክተኛ ይንገሩናል። ቃለ አሉ ነብዩ አለይሂ ሰላቱ ወሰላም ተሰቢሁና ሱብሃንአላህ ትላላችሁ ወቱከብሩና አላሁ አክበር ትላላችሁ ወቱሐሚዱና አልহামዱሊላህ ልትሉ ነው ዱብረ ኩለ ሰላቲን በእያንዳንዱ ሰላት ጀርባ አሉ ነብዩ አለይሂ ሰላቱ ወሰላም 33 ጊዜ ትላላችሁ አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ኢባደላህ አላህ ሱብሃነሁ ወተዓላ ዘንድ ቦታ ሊያሰጠን የሚችልን ስራ ልንሰራበት ይገባል እንጂ ለዱንያ ልንሸወድ አይገባም። እነዚህ ሰሃቦች ተመልከቷቸው የገንዘብ ባልተቤቶች ቀድሞን ሄዱ ሲሉ ዱንያቸው አማረላቸው ሰዎች ዘንድ ተከበሩ አይደለም ያሉት። አላህ Subhanahu Wa Ta'ala በለገዛቸው ገንዘብ ሰደቃ ይሰጣሉ፣ ባሪያን ገዝቶ ነፃ ያወጣሉ። ቀደምን እኮ ብሎ ወደ ነብዩ አለይሂ ሰላቱ ወሰላም መጡ። ነብዩ አለይሂ ሰላቱ ወሰላም እነዚህ ሰዎችን የምትቀድሙበት የሆነውን ነገር ልንገራችሁ እንዲህ አሉ። አላህን ታጠራላችሁ፣ አላህን ታመሰግናላችሁ። ይህንን ካደረጋችሁ የቀደማችሁን የምትቀድሙ ኋላችን የሚመጣ የምትበልጡበት የሆነ ነገር ነው። ይህንን ስራ የሰራ ሰው ካልሆነ በስተቀር ብሎ ነብዩ አለይሂ ሰላቱ ወሰላም ነገሯቸው። ዱንያ አላህ ዘንድ የተዋረደች ነች። አላህን Subhanahu Wa Ta'ala ለመገዛትና በአላህ መንገድ ላይ ወጪ ለማድረግ ያልሆነ ዱንያ አላህ ዘንድ ተወጋሽ ነው። አላህን Subhanahu Wa Ta'ala ለመታዘዝ በአላህ መንገድ ላይ ትግል ለማድረግ ኸይርን ለማስፋፋት የምንጠቀመው ገንዘብ ካልሆነ በስተቀር አኺራችን ረስተን የምንሰምጥበት የሆነ ዱንያ አላህ ዘንድ የተወገደ ነው። አብዱላህ ኢብኑ ዑመር በዘገቡት አን ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃል አሉ አዱንያ መታዑን ዱንያ እኮ መጠቃቀሚያ ነች፣ ምንም ትርጉም የለውም፣ ዘውታሪነትም ያላትም አይደለችም። ዛሬ መታ ነገ ልትክድ ትችላለች፣ ዛሬ ከዳ ደግሞ ነገ ልትገኝም ትችላለች። ዛሬ ኑሮ ደግሞ ነገ ጥሏት ሊሞት ይችላል። ቤቱን ጨርሶ ሲያበቃ ሳይገባበትም ሊሞት ይችላል። መኪናው ገዝቶት ሳይነዳውም ሊሞት ይችላል። ገንዘብን ሰብስቦ አከማችቶ ወጥቶ ወርዶ በሽተኛ ሆኖ ሲያበቃ ይህንን ገንዘብ ሳይጠቀሙበትም ወደ አኺራ ሊሄድ ይችላል። ዱንያ መጠቃቀሚያ ነች አሉ ነብዩ አለይሂ ሰላቱ ወሰላም። አዱንያ መታዑን ዱንያ እኮ መጠቃቀሚያ ነች። ራሳችንን አሳልፈን ልንሰጣት አይገባም። ቆም ብለን በስነ ስርዓት ልንጓዝና በስነ ስርዓት ልንጠቀምባት ይገባል እንጂ እሷ ልትጠቀምብን አይገባም በጭራሽ። ዱንያ መጠቃቀሚያ ነች አሉ። ወኸይሩ መታዒሃ የዱንያ ጥሩ የሆነ መጠቃቀሚያዋ ደግሞ አሉ ነብዩ አለይሂ ሰላቱ ወሰላም አልመርአቱ ሷሊሃ ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰላም። ሰላትን በስነ ስርዓት ለመስገድ ታግዛለች፣ ልጆችን በተርቢያ ለማሳደግ ታግዛለች፣ ቤት በዲን እንዲካል ለማድረግ ታግዛለች፣ አላህን ለመፍራት ታግዛለች፣ ወደ አላህ ጎዳና ለመግባት ታግዛለችና ሳሊህ የሆነች ሴት ዱንያ መጠቃቀሚያ ነች። ከዱንያ ጥሩ የሆነችዋ መጠቃቀሚያ
መጠቃቀሚያ ደግሞ አላህን የምትፈራ ሷሊህ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰላም። ፋጅር የሆነች አላህን የማታቅ ነብዩን አለይሂ ሰላቱ ወሰላም የማታቅ መንሃጅ ሰለፍን የማታቅ ሴት ጣጣዋ የበዛ ከመሆኑም አንፃር ደግሞ ጥሩ የሆነችዋ ሴት ደግሞ ወደ አላህ ለመቃረብ ለኢባዳ እገዛ ለይልን ለመስገድ ዝክርን ለመሰገር ቁርአን ለመቅራት ዳዕዋ ለማድረግ በኸይር ሥራ ላይ ታበረታለችና ዱንያ መጠቃቀሚያ ነች። ከጥሩ መጠቃቀሚያዋ ደግሞ ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰላም። እነ አይሻን የመሰለ እነ ኸዲጃን የመሰለ ነብዩን አለይሂ ሰላቱ ወሰላም ሲያግዙ ነበር፣ ሲረዱ ነበር። በገንዘባቸውም በጉልበታቸውም በጊዜያቸውም ነብዩን አለይሂ ሰላቱ ወሰላም ሲያግዙ ነበር። ስለዚህ ዱንያ መጠቃቀሚያ ነች። ከጥሩ መጠቃቀሚያ ደግሞ ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰላም። አላህን ሱብሓነሁ ወተዓላ የሚፈሩ ሴቶች ከመኖራቸው አንፃር ደግሞ አላህን የሚያምፁ ባሎቻቸውን ወደ ማሲያ የሚጣሩ ልጆቻቸውን በማሲያ በቃና ፊልሞች በተለያዩ ማሲያዎችን ደግሞ ህይወትንና ዘርን የሚያበላሹ ሴቶች አሉ። ነገር ግን ከዱንያ ጥሩ መጠቃቀሚያው ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ዱንያ ላይ ልንሸወድና ለዱንያ ተጨንቀን አኺራችን ልንረሳ አይገባም። እንዲህ አይነት ስራ የሚሰሩ ሰዎች አላህ ዘንድ የተወቀሱ ናቸው። ነገር ግን ዱንያ ላይ አላህን ሱብሓነሁ ወተዓላ እየፈሩ ለአኺራቸው ስንቅ የሚይዙ ሰዎች ደግሞ በጣም አላህ ዘንድ ተወደሱ ናቸው። ነብዩ አለይሂ ሰላቱ ወሰላም በሌላም ሐዲታቸው ምን አሉ? الدنيا سجن المؤمن دنيا ብሎ ማለት እኮ የሙእሚን እስር ቤት ነው። ሐራምን እንደፈለገ አይዳፈርም፣ ወለድን እንደፈለገ አይበላም፣ የሰውን ገንዘብ እንደፈለገ አይዘርፍም። ዱንያውን ለማመቻቸትና ድንጋይ ለመደርደር ህንጻ ለመደርደር ብሎ ሰዎች ላይ ድንበር አያልፍም። አላህ ሂድ ባለው ይሄዳል፣ ቁም ባለበት ቦታ ይቆማል። ነብዩ ባዘዙት ይታዘዛል፣ በከለከሉት ይከለከላል። ሰሃቦች ሲሰሩት እንደነበረ ይሰራል። ዱንያ ላይ እንደፈለገ ገንዘብ አለኝ ብሎ አይሆንም። ዱንያ ለሙእሚን እስር ቤት ነች አሉ። ወጀነቱል ካፊር ለካፊሮች ደግሞ ጀነታቸው ነው አሉ ነብዩ አለይሂ ሰላቱ ወሰላም። አኺራ ላይ መሰቃየት ካልሆነ በስተቀር ምንም ድርሻ የላቸውም አሉ ነብዩ አለይሂ ሰላቱ ወሰላም። ረዋሁ ሙስሊም። ስለዚህ የአላህ ባሪያዎች አላህን ልንፈራ ይገባል። አኺራችንን ረስተን በዱንያ ከተሸወድን ትልቅ ቅጣት እንደሚጠብቀን አውቀን ለአኺራችን መዘጋጀት ይኖርብናል። አላህ ሱብሓነሁ ወተዓላ ለአኺራቸው ዝግጅት ከሚያደርጉ ሰዎች ያድርገን። ዱንያ ላይ ሰምጦ ገብቶ አኺራቸውን ከሚረሱ ሰዎች አይነት ይጠብቀን። አላህ ሱብሓነሁ ወተዓላ ትክክለኛው መንገድ ይምራን። ዱንያን የፈለጉ ደግሞ ሰዎችም ላይ ድንበር ከማለፍ አላህ ሱብሓነሁ ወተዓላ ይጠብቀን። በዚህ ዱንያ ላይ ስንኖር በጥንቃቄ ኑረን ከዱንያም ስንሰናበት በጥሩ ሁኔታ ተሰናብተን ጀነትን ከሚያገኙ ሰዎች الله سبحانه وتعالى يادرغن. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.